አረ ጎበዝ ህም ነው የምንልበት ፕሮግራማችን ላይ ደርሰናል። አሁን ደግሞ ለየት ባለ እንግዳ ነው የመጣ ነው። ሞዴሎች ይላል እዚህ ጋር በአይነት ሞዴሎች ተሰብስበዋል። ማናችሁ? ሞዴሎች ኤልያስ ሞዴል። ስለዚህ አሁን ስማቸውን ይነግሩኛል። ማን ልበል? ሞዴል ህብስት እባላለሁ እኔ። ሞዴል ገሊላ። ሞዴል ኤልያስ ሙሉነህ እባላለሁ። ሞዴል ምን ተስኖት እባላለሁ። ሞዴል መለስ። ሞዴል ቶማስ እባላለሁ። ዝግጁ ናችሁ? ዝግጁ። አዎ። ወደ ጥያቄው ማን ነው 5000 ብሩ የሚበላው ነው ዋና ፖይንት። እስቲ ጥያቄ ነው። ማን እኔ ጥያቄ ይላል። እኔ ማሸነፍ ይሰኛል። አዎ። እዛ ጋር እነ ቶሚ ምናምን የሚሰራ ሰው አያወራም። እዚህ እርስቶቻችን በቃ ዛሬ ነው ጉዱ የሚፈላው እና ይሄን የውድድር ህግ ልንገራችሁ። አንድ ጥያቄ ሲጠየቅ ሁሉም በመለሰ ሳይሆን ቀድሞ በመለሰ ነው። በፍጥነት ለመመለስ ዝግጁ? የስ። ጆሮአችንን እናሰጣለን፣ ወደ ላይ ከፍ እናደርጋለን። ክሊዮፓትራ ማናት? የግብጽ ንግስት። በስማም ህብስት 5000 ብር ይዛ ሄደች። የስፔን ካፒታል ሲቲ፣ የስፔን ዋና ከተማ ማድሪድ። መለስ ይላል። አሁንም ዝግጁ? መለስና ህብስት 5000 ብር እዛ ቁርጥ ላይ ያዘው ሄደዋል። አሁንም ጆሮአችንን እናሰጠዋለን። የጎደለው መሙላት ነው የአሁኑ ጥያቄ ማለት የሆነ ምሳሌ አባባል ነው። ኦኬ እሱን ስነግራችሁ መሙላት ነው ያን አረፍተ ነገር። በአንድ ራስ ሁለት ንጉስ የለም ነገር ሁለት ነገር የለም። አልመጣም። በአንድ ራስ ሁለት ምላስ የለም። ሁለት ምላስ እባክህ ዝም በል። በአንድ ራስ ሁለት ምላስ ምን ይውጣ? እኔ እኮ ነኝ ያመጣሁት። እኔ ነኝ ያመጣሁት እኮ መልሱ። ዝግጁ ናችሁ? እየተመናመኑ ነው ሞዴሎች። በጣም ነው የሚያሳዝነው። ግን ማን ነው ከሶስታችሁ አሁን የሚቀረው? ኧረ ዝም በል። ኧረ እዛ ምንድን ነው ያለው? በአንድ ሁለት ሁለት ነገር ነው ያልኩት። ንጉስ ነው ያልኩት። ሁለት ንጉስ ምንድን ልክ ነኝ እኮ እሱ መልስ ካመጣሁት እኔ ነኝ። ዝግጁ ናችሁ? አሁንም የጎደለው ነው አይደል? የጎደለው አይደለም። አሁን በፍጥነት መመለስ ነው። ዝግጁ ናችሁ? የዓለም ዋንጫ በስንት ዓመት አንዴ ይካሄዳል? በ4 ዓመት። በስመ 5 ዓመት ነው። 5 ዓመት ነው። ኧረ የላ ዝም በል። ኧረ በ5 ዓመት ነው። 5 ዓመት አይደል እንዴ? እሱ ለፕሬዚዳንት ነው፣ ለጠቅላይ ሚኒስትር ነው። ብራዘር ገልዬ እሺ፣ ሁለት ቀርተዋል። አሁን ማንም ይቀረው? ኤላ ውስጡን እያስጨነቀው ነው እንደሆነ አናውቅም። እኔ 5 እንደሆነ ነበር የማውቀው። 4 ዓመት። እሺ፣ ይሄ በጣም ቀላል ጥያቄ ነው፣ ግን ደረረረን ያልን በፍጥነት ነው። እዚህ ጋር ያዝልኝ። ፀሐይ የምትጠልቅበት አቅጣጫ ምስራቅ፣ ምዕራብ። ቆሚ እና በመጨረሻ ገሊላ ናት የቀረችው። አሁን እሷ ምን እንደተሰማት ማወቅ እንፈልጋለን። እስኪ ምንድን ነው የተሰማሽ? እንደዚህ ጠብቀሽ ነበር? ግን አሁን ሁሉም ላጥ እያሉ ሲወጡ ምናምን ማን ያደናገረኝ ሰው አለ? ኤላ እየጮህክባት እኮ ነው። ስለዚህ ቴንኪው በክብር እናሰናብታለን። እንግዲህ ቀንሰን ገሊላን አሰናብተን ወደ ሁለተኛው ዙር ገብተናል። ሁለተኛው ዙር ላይ እንደምታያቸው በጣም እንዴት ነው ከባድ አሰላለፍ ነው የሚታየኝ። ግን ያም ሆነ የሚሆን ማንም አናቅም። ስለዚህ ወደ ቀጣይ ጥያቄ ዝግጁ ናችሁ? አሁን እንደነገርኳችሁ በመለሰ ሳይሆን ቀድሞ በመለሰ ነው። ጆሮ ያስፈልጋል። ተግባባን? እሺ፣ ጆሮአችንን እንደቅነዋለን። የማንቸስተር ዩናይትድ ስቴዲየም ኦልትራፎርድ ብያለሁ። ኳስ አታምጡ። ኳስ ሀብቴ የት አለና እንጂ እንዳትከራከሩኝ። ፍጥነት ጆሮአችንን እንደቅናለን። የፍቅር እስከ መቃብር ደራሲ አዲስ አበባ። ኧረ እንዴ አዲስ አበባ። አሁን ብዙ የፊት ሪአክሽን እየተቀየረ መጥቷል።
እንደዚህ እያሉ ነው። ሶ ወደ ቀጣይ ጥያቄ እንገባለን ማለት ነው። ዝግጁ ናችሁ? በእግር ኳስ ቡድን ውስጥ ስንት ተጫዋች አለ? 11 አዎ እኔ ነኝ ያልኩት 11 እኔ ነኝ። ይታይ ኧረ በቫር ይታይ ግን ይሄ ነገር ቆይ ጋይስ በቫር ይታይ ግን እኔ 12 የሚል ድምፅ ሰምቻለሁ። 12 የት እንደሆነ አላውቅም። 11 ስለዚህ ጥያቄው በቫር ታይቶ ዳይሬክተራችን ውሳኔ አስተላልፏል። አሁን ወደ ቀጣይ ጥያቄ እንገባለን። እንግዲህ የጨነቀው ዕለት እየደረሰ ነው። አሁን ዝግጁ ናችሁ? እናፈጥነዋለን። የኢትዮጵያ የትዝታ ንጉስ ማሙድ ግን በነገራችሁ ላይ መልስ ሲመልስ ግማሽ ግማሽ ነው። ስለዚህ በቫር ይካሄድ። አይ ማሙድ ነው የክብር ጉዳይ ነው። እንግዲህ እዚህ ጋር ይገርማችሁ አምባሳደራችን እንዲሁ እንዳማረበት ምንም ልናደርግ አይችልም። ጓደኞቹ ጥለው ጠፍተዋል። ፌር አይደለም። ምን አው እስቲ አስተያየትን ንገረን። ምክንያቱም እንዴት ነው የጋሼን ስም ማሙድ ብቻ ጋሽ መሐሙድ አህመድ ነው ማለት ነው። አረ ከባድ ተቀናቃይ። ስለዚህ በቫር ታይቶ መደገም አለበት። እቺ በጀርባና በቫር እናደርጋለን። ስለዚህ አይ ሪሊ ሶሪ በሞራል እንሸኘዋለን። ወደ ሶስተኛው ዙር ደርሰናል። አሁን ሞዴሎቹ እየተመናመኑ ማን እንደሚበላ እኔ ራሱ እያወቅሁ አይደለም። ዝግጁ ናችሁ ለዚህኛው ዙር? አሁንም እናዳምጣለን፣ እንሰማለን፣ እንቀጥላለን። በደንብ አዳምጡኝ። አፍ የለኝም እናገራለሁ፣ ጆሮ የለኝም እሰማለሁ። እኔ ማን ነኝ? የሰው ስም ሊጠራል። ሻማልን ነበር። አፍ የለኝም እናገራለሁ፣ ጆሮ የለኝም እሰማለሁ። ስፒከር አይደል ነው? ኖ በስማም። አሁን ተያዙ ሁሉም። አፍ የለኝም እናገራለሁ፣ ጆሮ የለኝም እሰማለሁ። እኔ ማን ነኝ? ማይክ ኖ ጆሮ የለኝም እሰማለሁ። እስከሚያስቡ ድረስ እኔ ዳንስ ነው እዚህ ዶሮ ሂንት መስጠት አይቻልም። ሂንት ኖ ሞክሩና እናውራ። በጣም ነው የሚያሳዝነው። ጆሮ የላቸውም፣ አይሰማም። አፍ የለኝም እናገራለሁ፣ ጆሮ የለኝም ግን እሰማለሁ። ማለክ ጫማ ብሏል። እንግዲህ በጣም ነው የምናዝነው። ይሄ ጥያቄ ዲስኳሊፋየር ሊሆን ነው ማለት ነው። ምክንያቱም ያው ሂንት ልሰጣቸው ነው። የጀምረዋለሁ ቶሎ ጨረሰ። እሺ የገደል ማሚቱ በስማ እንዴ ማሚቱ አረ ዳይሬክተር እንዴ ኢትስ ፌር ከባድ ነው ማሚቱ። እናልፈዋለን። ይሄን ጥያቄ ነው ሁላችሁም አልፋችኋል። ሁሉም ስላለ ወደ ቀጣይ ጥያቄ እንገባለን። ዝግጁ ናችሁ? ሬዲ? ማሚቱ ላይ አሁን ከማሚቱ ውጡ። በተለምዶ የሞዴሎች ወክ ምን ይባላል? ራንዌይ ነው። አረ ምንም ብያለሁ እኮ የቀደመ። ወደሚቀጥለው ጥያቄ እንገባለን። አይዞ ኤላ ትበላለህ። አይዞ ትበለዋለህ። እሺ ይቀጥል። የቀጣዩ ጥያቄ የሚሆነው ምግብ ነክ ጥያቄ ነው። ዝግጁ ናችሁ? ስለ በርገር አይደለም። ባልና ሚስት የሚበሉት የዶሮ ፈረሰኛ ቆም ባልና ሚስት የሚበሉት የዶሮ ብልት የትኛው? ከ12ቱ ብልት የትኛው ብልት ነው ባልና ሚስቶች ብቻ የሚበሉት? ፈረሰኛ አይደለም። እግር አይደለም ወይ መቋደሻ። አረ በእናትህ እዛ ጋር እንትን ምንድነው? ይሄ ተው እዛ መቋደሻ ይላል። እዚህ የሚቆርስ ነገር እሱኛን የጠረጠረው የማጠብቀው ሰው አለ። ስለዚህ ተቋድሰው የሚበላውን መቅድም ቢጠይቅ በጣም ነው የምናዝነው። ይሄ ጥያቄ ዲስኳሊፋይድ ሆኗል። ምክንያቱም ከጀርባ የሆነ ያስመጣው ሰው አለ። አዎ አጤሬራ ያቃበለው ሰው አለ ከጀርባና ዲስኳሊፋይድ ሆኗል። ስለዚህ ወደሚቀጥለው እንገባለን ማለት ነው። ከዲስኳሊፋይዱ በኋላ ወደ ቀጣዩ ጥያቄ መተናል። በጣም መፈተን አለብን እነዚህ ሰዎች። ታሪካዊ ጥያቄ የምንጠይቃችሁ ዝግጁ ናችሁ? በአፄ ቴዎድሮስ እና በአፄ ምኒልክ መካከል የነበረው ንጉስ ማን ነው? አፄ ዮሐንስ። አፄ ዮሐንስ። እያመናመንን እዚህ ደርሰናል። አሁን ደግሞ ጥያቄያችን የሚሆነው ኧረ ተው ስፖርት ነው።
ምን እንደሆነ አላውቅም። ኤላ በጣም ውስጡ ያካፍለዋል ወይ ብሩን ችግር የለም ወደው ራሱ አምኖ ሊወጣ ነው መሰለኝ። ዝግጁ ናችሁ? ዝግጁ ናችሁ? ኢትዮጵያ የበላችሁ የአፍሪካ ዋንጫ ስንተኛው ነው? አንደኛው አይደለም። ስድስተኛ አይደለም። ሁለተኛ ሶስተኛ ደንግጦ ና ወይኔ እኔማ በቃ መለስ የሚበላው መስሎኝ ነበረ። ኤላ እንደዛ በፍርሃት ከአንድ እስከ 10 ጠርቶ። ስለዚህ መለይ ምን ተሰማ? አዘንኩኝ። ሀዘን ተሰማ ውስጥ? አዎ በኤላ መሸነፌ ነው የሚያሳዝነው። ኤላ ጠብቅ ተብለሃል። ስለዚህ በክብር እንግዲህ ወደ መድረኩ ቻው። ወደ ቀጣዩ ዙር እንሄዳለን። ብዙ ሞዴሎችን እያሰናበትን ሶስቱ ላይ ደርሰናል። ተመናምኖ አሁንም ያጠራጥር ነገር ነው። ማን እንደሚበላ አላውቅም። እኔ የምበላ ይመስለኛል ግን ሳስበው። እሺ ወደ ቀጣዩ ዙር ዝግጁ ናችሁ? አዎ። አሁን ጥያቄው የሚሆነው ወደ ላይ ነው። ስፔስ ነው። ወደ ስፔስ ነው ወስዳችሁ። ዝግጁ ናችሁ? አዎ። ቀይዋ ፕላኔት ማን ናት? ሰን ፀሐይ። ቀይዋ ፕላኔት ማን ናት? ፕሉቶ ፕሉቶ ሜርኩሪ፣ ቬነስ፣ ሳተርን፣ ጁፒተር። እስካሁን የሰማሁት ነገር የለም። ቀይዋ ፕላኔትና ማን ናት እባካችሁ? ምድር ትሆን እኔ ማርስ የመጨረሻው ትንቅንቅ ላይ ደርሰናል። አሁን እንዴ ፌስ ኦፍ ሊያደርጉ ነው እንግዲህ። እንቁላል ይዣለሁ። እንቁላል ይዘሽ በጣም ነው የሚያሳዝነው። ሁለት ሰው ቀርቷል። ለወቀው እንቅጩን ይላል ሰውየው። ማርስ ጁፒተር እያለ ወደ ፕላኔት። አሁን ለዚህኛው ዙር ዝግጁ ናችሁ? ቀድሞ መመለስ ነው። ጥያቄው ቀላል ሊሆን ይችላል። እኔ ቀድሞ የመለሰውን ነው መስማት የምፈልገው። አብዛኛው ሰው የሚጠቀመው ሶሻል ሚዲያ ምንድነው? ቲክቶክ። You being serious? ፌስቡክ። ኖ ዌይ። ይሄ ነገር ይጣራ። ፌስቡክ አብዛኛው ነው። በስንት ዓመተ ምህረት? ከድሮ ጀምሮ ነው። በቃ ከቲክቶክ በፊትም እኮ ፌስቡክ ነበር ባይዘይ። አዎ ግን ብዙ ሰው የሚጠቀመው ቲክቶክ ነው። እንዴ ያው በጣም ነው የሚያሳዝነው። እስቲ ምን አስተያየት አለሽ ለዚህ? አይ ምን አዲስ እውቀት አግኝቻለሁ። አዲስ ወንድ ነን አንተም ማስወጣት ረጅ ስለነበር በጣም ደስ ብሎኛል። እንዴ ተፎካካሪዎቹ ግን እንዴት ነበሩ? አይ ሚን ጥሩ ናቸው። እሺ በጣም ጥሩ ናቸው። ክፉ ነገር ማውራት አልችልም። ጓደኞቼ ናቸው። ኦኬ እንዲያካፍሏት ብለው እኮ። አዎ ስለዚህ መጨረሻዎቹ ሁለቱ በጣም ልብ የሚሰብሩ ነበሩ። ግን በጣም ነው የምናመሰግነው እዚህ ድረስ አንዲት እንስት ከተባዕቶቹ ጋር ታግላ እዚህ ደርሳ ነበር። ቴንኪው ለተሳትፎሽ። በጣም እሺ እንግዲህ አሁን የዋንጫው ላይ ደርሰናል። ምን ይሆንላችሁ? ፕሪሚየር ሊግ፣ ቻምፒየንስ ሊግ ምን ይሆንላችሁ? እስኪ ይምጣ። ኖ ወይ የጫወታ የጌማችሁን አይነት ነው የምልሽ። ወርልድ ካፕ ይሆንላችሁ? ይሆንልህ። የሁለታችሁ ዋንጫ የምን ዋንጫ ይሁን? ወርልድ ካፕ። እሺ በመጣው አሁን የዋንጫውን ጥያቄ ለመመለስ ዝግጁ ናችሁ? አዎ እናዳምጣለን። እሺ ኢትዮጵያዊ የሆነ ጥያቄ ነው። አሁን ይሄንን መልስ የመለሰ ሰው የሚያሸንፈው 5000 ብር ይላል። ስለዚህ ይሄን 5000 ብር ማን እንደሚወስድ እኔ ማላቅም፣ ብቻ ፈጥኖ የመለሰ ሰው ነው። ዝግጁ ናችሁ? አዎ ኢትዮጵያ እንላለን አንድ ላይ። እሺ የአድዋ ጦርነት መቼ ተካሄደ? 1917 ቶማስ አሸንፏል። እኔ ገና ነኝ የሀገር ጉዳይ ሚኒሊክ አላለም። ቶማስ ብሩን አካፍሎ በጣም አይዞህ 5 ብር እሰጥሃለሁ። ስለዚህ በጣም ከልብ እንዴት ነበር ግን ቆይታው? እስካሁን እዚህ ደርሰ በመሸነፍ ምን ተሰማ? አረ እኔ በጣም ነው የተናደድኩት። እየተናገርኩ ከመጀመሪያው እንዴ ኤላ ማሸነፍ ፈልጎ አይ ያሳዝናል። በጣም ነው የሚያስጠላው። ቶም የምትለው ቻለው አይዞህ የሁላችን። ስለዚህ ያው እንግዲህ በክብር ኤላን እንሸኘዋለን። ቶሚ ሲወጣ ጠብቀው እዛ። ቶሚ ይላል እንግዲህ ባለሀብት ሊወስድ ነው።
በዛሬው ማነው ጎበዝ ፕሮግራማችን ላይ እንግዲህ አሸናፊው ቶማስ መብራቶም ይላል የ5000 ብር ባለሀብት። እሺ ስለዚህ ትራንስፈር እናድርግልሃል፣ ስልክህን ትነግረኛለህ። ገብቷል ትላለህ። እስቲ ነው እንጂ ምን ላጨበጨበ 50 ብር ሰጠዋል። ላጨበጨበ 50 ብር 50 ብር ሊያጨበጭብ ነው። 50 ብር 50 ብር ሌላ 50 ብር ወይኔ ሌላ 100 ብር ነው። ባለ መቶ እኔ ማመለሻለሁ 50 ብር። እንግዲህ ለነበረን ቆይታ በጣም ነው የምናመሰግነው። ማነው ጎበዝ ይሄን ይመስል ነበረ። ሰላም ይላል።